አንዲት እህቴ እንግዲህ ምን ብላኛለች? ከስደት ከመጣሁ ትንሽ ቆየት ብያለሁ። እኔ ግን ከሄድኩ አልመለስም ብዬ ጓዜን ጠቅልዬ ነበር ሄድኩት። ግን ከሄድኩ በኋላ እንዳሰብኩት አልሆነልኝም። ነገሮቹ በጣም ከበዱኝ እና በቃ ከነገ ዛሬ ይስተካከላል እያልኩ እስካሁን ድረስ ግን ምንም ለውጥ የለም። ሊስተካከልም አልቻለም። ስለዚህ እኔ ወደ ኢትዮጵያ ስሄድ አርፋለሁ፣ የራሴን ህይወት መሰርትና ቢያንስ እንኳን በነፃነት እኖራለሁ ብዬ ነበረ ከስደት ወደ ሀገር የገባሁት። ግን አሁንም ሀገሬ ከገባሁ በኋላ ምንም ለውጥ የለውም። ከአሁን ይሻሻላል እያልኩ ነበረ። ምንም እንኳን ልሻሻል ጭራሽ እየባሰ መጣ እና እኔ ምን ላድርግ፣ ምን ትይኛለሽ አለችኝ። ያው ስደት ተመልሼ እንዳልመጣ ያየሁት የኖርኩበት ስለሆነ በጣም ከባድ ነው። ተመልሼ መምጣትም አላማም የለኝም። ግን ከአቅሜ በላይ ሆነብኝ። እኔ ምን ላድርግ እያለችኝ ትገኛለች። አንድ ባጃጅ አለኝ፣ እሱን ሸጬ ወደ ስደት ልመለስ ወይንስ ሻይ ቡና ልክፈትበት? ብቻ ምን እንደማደርግ ግራ ገብቶኛል እና አሁን ላይ ብዙ ሀሳብ እያሰብኩ ነው። ግን የትኛውን ውሳኔ እንደምወስን ግራ ገባኝ። እኔ እዚህ ከቤተሰቦች ጋር መኖር እፈልጋለሁ። ድጋሚ መሰደድም አልፈልግም። ግን ያለሁበት ሁኔታ በጣም በቃ ያስጠላልና ምን ይሻለኛል? እና እስኪ አንቺስ ምን ትመክረኛለሽ ብላለችኝ። በእርግጥ ውሳኔዋ የእሷ ነው የኔ አይደለም። እንደ ሀሳብ ከሆነ ስደት ያው የኖርሽበት ነው። እኔ ማለት እኔ ስደት አልመክርም። የኖርሽበት ያለፍሽበት ስለሆነ ይሄኔ ላንቺ ልነግርሽ አልችልም ስደት ምን አይነት ከባድ እንደሆነ። በእርግጥ ያው እግዚአብሔር ይመስገን ሰርተን ቢሆን ተለውጠንበታል፣ ልናማርረው አይገባም። ግን እንደዛ ማለት እኔ እንደኔ ሀሳብ ከሆነ ባጃጁን ሸጠሽ ሻይ ቡና ብትከፍችበት ጥሩ ነው ባይ ነኝ። ድጋሚ ወደ ስደት ከምትመለሽ ማለት ነው። እና እንደኔ ሀሳብ እዛው ብትሰሪ ጥሩ ነው ባይ ነኝ። ይኸው እንደ ሀሳብ ነው፣ ውሳኔው ግን የራስሽ ነው። ለምሳሌ ስደት እዚህ እመጣለሁ በቃ የሆነ ነገር ሰርቼ ጨርሼ ተመልሼ ወደ ሀገር እገባለሁ ብትይ በቃ አይሞላም። ምክንያቱም አይሞላም ስለማውቀው ነው። በቃ ያ እንኳን ያሰብሽው ነገር ቢሞላ ድጋሚ ደግሞ ሌላ ሀሳብ ይመጣል፣ ሌላ ማለት ነው። ከዛን ደግሞ ቆያ ይሄን ልጨርስ ምናምን እየተባለ ጊዜ ነው የሚሄደው፣ አመታት ነው የሚሄደው። እና ግን እዛው አገር ላይ ከሆነ አንደኛ የባንዴው ለውጥ አይመጣም፣ ቀስ እያለ ነው ለውጥ የሚመጣው። ባንዴ ለውጥ አይመጣም፣ ወድቆ ተነስቶ ነው አይደለም። እንደዛ ስለሆነ ግን አገር ላይ ቢሆን ነፃነት አለ፣ ንጹህ አየር ከቤተሰብ ጋር ምናምን ይሄ ነገር ስላለ ምንም የሚያሳስብ ነገር የለም። እዚህ ግን ያው የኖርሽበት ስለሆነ ታውቂዋለሽ። ይሄ እንደዚህ ነው ብዬ ልነግርሽ አልችልም ስለምታውቂው ማለት ነው። ግን እዛ ላይ ኢትዮጵያ ግን ያው ቢሆንም ይሻላል፣ የራስ ሀገር አይደለም፣ በነፃነት ትኖሪያለሽ። እና ለኔ ሀሳብ እዛው ብትሰሪ ባይ ነኝ። እና እንግዲህ እናንተ ቤተሰቦችን ምን ትሏታላችሁ? ምን ትመክሯታላችሁስ? ማለት ብትመለስ ይሻላል ነው ወይንስ እዛው ሀገሯ ላይ ብትሰራ ይሻላል? ያው ኮሜንት አነባለሁና እስኪ ስሪልኝ አንድ ቪዲዮ ስላለችኝ ነው። እንደኔ ሀሳብ ያው እንግዲህ እኔን ሀሳብ ነግሬሻለሁ። ያው እዛው ሀገር ብትሰሪ ነው የሚሻለው ባይ ነኝ። ኮሜንታተሮችስ እናንተስ ቤተሰቦች ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ያስቀምጡላት።